የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ይህ አዋዜ ሰበር ነው። ታላቁ ፍጥጫ የፊታችን ሐሙስ በኢስታንቡል ይጠበቃል። ከመነሻውን እንገራችሁ። ከነገ በስቲያ ሐሙስ የቱርኳ ኢስታንቡል ከተማ ወይ ልትደምቅ፣ ልታሸበርቅ ወይም ልትሳቀቅ ዕጣ ፈንቷ ሆኗል። ነገሩ ወዲህ ነው። ባለፈው ቅዳሜ የአውሮፓ ሀያላን ፈረንሳይ፣ እንግሊዝ፣ ጀርመንና ፖላንድ መሪዎች ተጠራርተው የዩክሬኗ ዋና ከተማ ኪየቭ ገቡና ፕሬዚደንት ዘለንስኪን ጨምረው በቀነ ገደብና በመዘዝ የታጀበ ማስጠንቀቂያ ለራሽያው ፕሬዚደንት ቭላዲሚር ፑቲን ሰጡ። የአውሮፓውያን የቅዳሜ ዕለት ልበደንዳናነትና አስጠንቃቂነት ምንጩ ደግሞ 2 ቀን ቀደም ብሎ ሐሙስ ዕለት ፕሬዚደንት ዶናልድ ትራምፕ በማኅበራዊ ገጻቸው ያሰፈሩት ጠንካራ መልእክት ነበረ። የራሽያ ነገር ቸገረኝ፣ ተኩስ አቁሙን የማትቀበል ከሆነ የኤነርጂ ዘርፏ ላይ የከበደ ማዕቀብ ይጫን የሚል ነበረ። አሜሪካ ከቭላዲሚር ፑቲን ጋር ገጥማ እኛን ጣል ጣል አደረገችን የሚለው ስሜት እናቱ ገበያ እንደሄደችበት ሕፃን መከዳትና ብቸኛነት እንዲሰማቸው ያደረጋቸው አውሮፓውያን ሀያላን ተነቃነቁ፣ ወበሩ። ስለዚህም ቅዳሜ ዕለት ለቭላዲሚር ፑቲን ራሽያ የ30 ቀናት የየብስ የባህርና የአየር ተኩስ አቁም ስምምነትን እሺ ብላ እንድትስማማና እንድታስታውቅ እንጠብቃለን። 48 ሰዓት እንሰጥዎታለን፣ እስከ ሰኞ ድረስ። በዚህ ጊዜ ውስጥ ራሽያ እንደምትቀበል ወይም እንደማትቀበል ታሳውቀን፣ አለበለዚያ ሌላ አዲስ የማዕቀብ ምርግ እንጥልብሻለን ሲሉ ማስጠንቀቂያ ሰጡ። ዛቻው ከባድ ነበረ። ምክንያቱም ራሽያ በግትሩ ጠላቷ ጆ ባይደን ምትክ በሞስኮ እይታ ቦረቦሮ ዶናልድ ትራምፕ የጥቅሟ እረኛና ወዳጅ ስለሆኑ ልታጣቸው ከቶም አይቻላትም። ይሁንና መሯቸው ተነጥለው የቆዩት አውሮፓውያን አሁን ትራምፕን ካምፓቸው ውስጥ ያስገቡ ሆነው በተሰማቸው ሰዓት እንጥላለን ያሉት ማዕቀብ በእርግጥም ጥርስ ያለው ሊያስፈራራ የሚችል ነበረ። ሞስኮ ትራምፕን ማጣት አትችልም። ፕሬዚደንት ቭላዲሚር ፑቲን የቀረበላቸው አጣብቂኝ ፈተና ይሄ ነበረ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ራሽያን በዛቻ የምታንጎጃቡጃት ሀገር አይደለችም ሲሉ መግለጫ ቢሰጡም ጥልቅ ሐሳብ ላይ ግን ነበረች ሞስኮ። ጋዜጠኞችን ወደ ክሬምሊን አዳራሽ አመሻሹ ላይ በአጣዳፊ ሁኔታ ተጠሩ። ሰዓቱ ከሌሊቱ 7 ሰዓት እስኪል አይናቸው በእንቅልፍ ብዛት ድልህ መስሎ እያንጎላጁ ጠበቁ። ያኔ ፑቲን በቃሉ። አውሮፓውያን ሞስኮን ቅርቃር ውስጥ ከተናታል ብለው ስላወጁት ቀነ ገደባዊ ማስጠንቀቂያ አዲስ አበባዎች እንደሚሉት ባልሰሚ አለፉት። በቀጥታ ወደ ራሳቸው ሐሳብ ገቡ። የጦርነቱን ስረ መሠረቶች የሚፈታ ያላንጃ ግራንጃ ያለምንም ቅድመ ሁኔታ ራሽያና ዩክሬን ቀጥታ ፊት ለፊት የምንገናኝበት ድርድር በሚቀጥሉት 4 ቀናት ሐሙስ ዕለት ቱርክ ኢስታንቡል ውስጥ ይሆን። ምናልባትም የተኩስ አቁም ስምምነትም የሚደረስበት ሊሆን ይችላል። ነገ እሁድ ስለ ዝርዝሩ ከፕሬዚደንት ጣይብ ኤርዶጋን ጋር እነጋገርበታለሁ። ኳሷ በዩክሬን እግር ስር ናት ብለው ፑቲን ውልቅ አሉ።
አውሮፓውያን እግሯ ስር ወርወረንላታል ያሏትን ኳስ ወደ ዩክሬን ወርውረው ሌሊቱን አነጉ ቭላዲሚር ፑቲን። የአውሮፓውያን ዛቻና ማስጠንቀቂያ ዕውቅና ሳይሰጠው የተሰጠው የፕሬዝደንት ፑቲን ሐሳብ የተሳካ ነበረ። በአውሮፓውያኖችና በትራምፕ መካከል ሽብልቅ መቀርቀብ ሆነላቸው። ትራምፕ በበነጋታው ዝነኛ ማኅበራዊ ገጻቸው ትሩዝ ውስጥ ገብተው ለዩክሬኑ ዘለንስኪ ቀጭን ትእዛዝ ሰጡ። ሐሙስ ዕለት ቱርክ እንዳትቀር፣ ቀጥታ ተነጋገር፣ ተደራደር፣ ለችግሩ እልባት ጥሩ አጋጣሚ ተፈጥሯል ብለው አዘዙ። አውሮፓውያኖች እምቢ ሳይል እሺ የማይልበት ዘዴ የማያጣ በማለት አበክረው የሚወቅሷቸው የቭላዲሚር ፑቲን ታክቲክ አሁንም እንደበለጣቸው አወቁ እና ኩም አለው። ታዲያ የፕሬዝደንት ዶናልድ ትራምፕ በፑቲን ሐሳብ የተደሰተ ማስጠንቀቂያ ሐሙስ ከቱርክ እንዳትቀር ብለው ባስጠነቀቁ አንድ ሰዓት ባልሞላ ጊዜ ውስጥ ፕሬዝደንት ቮሎዲሚር ዘለንስኪ ኤክስ ገጻቸው ላይ ወጡና በጣም ጥሩ፣ ሐሙስ ለቀጥተኛ ድርድር ቱርክ እንሄዳለን፣ በበኩሌ ራሴ እንደሚሄድ አስታውቃለሁ። የሐሳቡ አመንጪ የሩሲያው ፕሬዝደንት ቭላዲሚር ፑቲን ለራሳቸው ሐሳብ ክብር ሰጥተው ራሳቸው ኢስታንቡል እንዲጠብቁኝ እንሆ እወራረዳለሁ። እሳቸው የማይገኙ ከሆነ ግን እኔም አልሳተፍበትም ሲሉ አስቀመጡ። ይሄ ቻሌንጅ ተግዳሮት የምንለው። አውሮፓውያኑም እንደገና ከዚህ ሐሳብ ኋላ በመሰለፍ ጦርነቱን ለመቀጠል ጊዜ መግዣ እንጂ ከቶም ለሰላም ዝግጁ አይደሉም እያሉ የሚያብጠለጥሏቸው ቭላዲሚር ፑቲንን ማውራትና ተግባር አንድ አይደለም ጌታዬ፣ ቀጥታ ድርድር አይደል የጠየቁት፣ እነሆ ሐሙስ ራስዎ ይገኙ ሲሉ ተደረቡ። የአሁኑ ይባስ እንዲሉ በመካከለኛው ምስራቅ 3 የሰላጤው መንግስታት ሪያድ፣ ዶሃና አቡዳቢ ጉብኝት ለማድረግ ሪያድ ሳዑዲ አረቢያ የሚገኙት ፕሬዝደንት ዶናልድ ትራምፕ ድራማውን አናሩት። ሐሙስ ዕለት ዘለንስኪና ፑቲን ቱርክ ኢስታንቡል ሊያደርጉት በሚችሉት ቀጥተኛ ድርድር ላይ እኔ በአደራዳሪነት እገኛለሁ፣ ጉብኝቴን እንደጨረሱ ቀጥታ ወደዛ እበራለሁ አሉ። ፕሬዝደንት ትራምፕና ፑቲን የትና እንዴት እንደሚገናኙ ገና በንጥልጥል ላይ ያለ ጉዳይ መሆኑ ይታወቃል። አሁን ግን በራሳቸው ቭላዲሚር ፑቲን ሐሳብ የተነሳ እነሆ ሁሉም ነገር ሳይጠበቅና ብዙም ዝግጅት ሳይደረግበት ሐሙስ ዕለት በቱርክ እውን ሊሆን አፋፍ ደርሷል። ይሁንና እስካሁን ድረስ አድማጮች ፑቲን የዛለት ራሳቸው ይምጡ ወይም ይወከሉ ለመናገር ክሬምሊን አልቻለችም። እነሆ ልሳኗ እንደተሸበበ 2 ቀናት አልፈዋል። ሁሉም ጆሮዎች ሞስኮ ላይ አንቴና ዘርግተዋል። የሐሳቡ ባለቤት ፕሬዝደንት ቭላዲሚር ፑቲን ወደ ቱርክ ይበሩ ይሆን ከነገ በስቲያ? ወይስ ይህ ድራማ እንዴት ይጠናቀቅ ይሆን? ዳንኤል፣ እንደሰማኸው የሚያጓጓ ድራማ ነው የተፈጠረው። ዓለም በእርግጠኝነት ዘለንስኪ ከፑቲን ጋር ሐሙስ ቱርክ ላይ ተገናኝተው ሊነጋገሩ ይችላሉ ወይ? እንደገና ደግሞ ስለምን ጉዳይስ ሊነጋገሩ ነው የሚችሉት የሚለውን ብታብራራለን። የሚነጋገሩት አሁን በመሰረታዊነት ሁለቱን ለጦርነት አበቃቸው የምንለው ምክንያቶች አሉ። ስለዚህ አሁን አክቹዋሊ ያንን መሰረታዊ ጉዳይ ለመፍታት እንግዲህ ቀጥተኛ ድርድር ጀመር ነው። በጣም አብዮታዊ ነው ሐሳቡ። እስካሁን ድረስ የተካሄዱትን እናውቃለን አይደል እንዴ? አሜሪካ በመጀመሪያ ከራሽያኖች ጋር ተነጋገረች። ሳውዲ አረቢያ ለጥቃ በሁለቱ መካከል ስላለው ይህንን ሁኔታ የሚመራ ቡድን የሚያቋቁም ሌላ ስብሰባ አደረገች።
ከዛ በኋላ በሶስተኛ ደረጃ ከዩክሬን ጋር ለብቻ አደረገች ሳውዲ አረቢያ ላይ። ከዛ ለጥቃ ደግሞ ሁለቱንም ሳውዲ አረቢያ ሪያድ ላይ አግኝታ በዚህ በሪዝ ካርልተን በሚባል ሆቴል የተለያዩ ክንፎች ውስጥ አድርጋ አንዴ እዚህ ጋር እነዚህ ለብቻ ታደራደራለች፣ ቀጥላ እነዛኞቹን ታደራደራለች፣ መልሳ መልእክት በማገናኘት አደራደረቻቸው። እና ያው እንደምታውቀው ከዩክሬን ጋር መጀመሪያ ስብሰባ እንደተቀመጠች ሪያድ ውስጥ የ30 ቀናት የተኩስ አቁም ሀሳብ ለማድረግ ሁለቱ እንደተስማሙ ገልጸው ኳሷ ቭላዲሚር ፑቲን እግር ስር ናት ይቀበሉ የሚል ነገር መጣ። ያው እንግዲህ እሱን ደግሞ እሳቸው ይሄን ለማድረግ በዚህ በአንድ ወር ጊዜ ውስጥ አውሮፓም ሆነ አሜሪካ ለዩክሬን ወታደራዊ እርዳታ እንደማትሰጡ ማቆም አለባቸው፣ ይሄ ከሆነ እንቀበላለን የሚል ቅድመ ሁኔታ መጣ። ከዛ እንደገና እሱ ተግባራዊ ሊሆን አልቻለም በዛ የተነሳ ማለት ነው። ግን ስቲል እንዲህ አይደለም ያሉት አይታል ቭላዲሚር ፑቲን። አሁን ቀጥሎ ደግሞ በሁለቱን ባደራደረችበት ጊዜ የባህር ላይ ተኩስ አቁም ጥቁር ባህር ላይ ውጊያውን ለማቆም ሁለቱም እንደሚስማሙ ተነገረ። እንደተስማሙ ተነገረ። አሜሪካና ዩክሬን አዎ አሉን። ራሽያ ላይ ሲደርስ ራሽያ ደግሞ የጥቁር ባህር ላይ ተኩስ አቁም ለማድረግ እኔም ምርቴን በዛ በኩል አውጥቼ ለመሸጥ የእርሻ ባንኬ ላይ የተጣለው በተለይ ይሄ ምን ይባለው ስዊፍት የሚባለው የዚህ የዓለም የገንዘብ ዝውውር ሴንተር እንትን ነው። እሱ ጋር ይጣለብኝ ዕቀባ ይነሳልኝ። ከዚህ ገንዘብ ምንድነው ሸጣ ገንዘብ ለመቀበል ማለት የዓለም የገንዘብ ዝውውር መቀበያ መንገድ ነው እሱ። እንደዚህም ደግሞ ወደቦች ብዙ በማዕቀብ የተዘጉ ወደቦች አሉ፣ እነሱ ይከፈቱልኝ የሚል ቅድመ ሁኔታ አቀረበች ማለት ነው። አሁን ደግሞ በዚህ ምክንያት የባህሩም ሳይጠበቅ አይደል። ከዛ በፊት ደግሞ ራሽያ ራሳቸው ቭላዲሚር ፑቲን በቀጥታ ከፕሬዚደንት ዶናልድ ትራምፕ ጋር በተነጋገሩ ጊዜ የኤነርጂ ተቋማትን እንደማያጠቁ አሁን በዋነኛነት በሁለቱ ሀገሮች መሬት ላይ ከመዋጋት ውጪ ትልቁ ውጊያቸው ራሽያ በሰው አልቦችና በሚሳይሎች በተደጋጋሚ የምትመታው የዩክሬንን የኤነርጂ የጋዝ እንደዚህም ደግሞ በተለይ የኤሌክትሪክ አቅርቦቶች የማስተላለፊያ የኃይል ምንጮች እንደዚህ ነው የምትመታው። ስለዚህ እሱን ጥቃት እንድናቆም ለጦር ትእዛዝ ሰጥቻለሁ አሉ። ይህንን ማነች ዩክሬን ትቀበላሉ። ግን ሁለቱም ሲካሰሱ እንዲህ ብታደርግ እሷ መልሳ መታችኝ በሚል አንድ የተከበረ ነገር የለም ዳኔ። ይሄ በመሆኑ አሁን ባለፈው ቅዳሜ ዕለት ራሽያ የ30 ቀኑን የተኩስ አቁም ተቀበይ መቀበል አለመቀበል በፊት እስከ ሰኞ አሳውቄን ከሰኞ በኋላ ማዕቀቡን እንጭናለን በሚል አውሮፓውያኑ አስጠነቀቁ። ምክንያቱም ሐሙስ ዕለት ዶናልድ ትራምፕ እኔም እደረባለሁ በቃ ይህን እርምጃ ነው የሚደግፋሉ የሚል ነገር ጽፈው ነበር ሐሙስ አስቀድመው። ስለዚህ ይህን ሲጽፉ ደግሞ እዛው ቀዳሜ ዕለት ምሽት ያው በዜናው ላይ እንደሰማው ቭላዲሚር ፑቲን የቀጥታ ድርድር በቃ ይሄ የቀጥታ ድርድር ዋና የሚፈልገው ነገር ነው። ዳይሬክትሊ ያለምንም ቅድመ ሁኔታ ያላንጃ ግራንጃ ሌትስ ሚት ኢስታንቡል ሐሙስ ዕለት አሉ ማለት ነው። ይሄንን የአሜሪካ ፕሬዚደንት ተቀበሉት እንደጠበቁት ማለት ነው። አውሮፓውያኖቹ ኩም አሉ ማለት ነው። ያለ አሜሪካ ምን ማድረግ አይችሉም። አሁን ይሄን ኩም ሲያደርጉ ዘለንስኪ ኦኬ ታዝዣለሁ፣ ይሄን ትእዛዝ እቀበላለሁ፣ የሚሄደው ግን ውጭ ጉዳይ ሚኒስትሪ አይደለም፣ ሌላ ጉዳይ ፈጻሚ አይደለም የሚሄደው ራሴ ነኝ ለድርድሩ የሚሄደው ቀጥታ እንወያይ አይደለ እሄዳለሁ ራሴ፣ እርሶ ራስዎት ይምጡ ያሰበው ባለቤት አለና ቻሌንጅ አቀረበ ማለት ነው ለቭላዲሚር ፑቲን። ይህ በዚህ እንዳለ ነው በተደጋጋሚ ይጠይቃል ክሬምሊን ቤተ መንግስት። እንግዲህ ዛሬ ማክሰኞ ነው፣ 3ኛ ቀን ነው ከእሑድ ጀምረህ አስበው። በዚህ ጉዳይ ላይ እሱን ፕሬዚደንታችን በራሳቸው ጊዜ ያሳውቃሉ እያሉ ነው ያሉት። አሁን በመሃል ዶናልድ ትራምፕ ጉብኝቴን እንዳጠናቀቁ ሐሙስ ነው የሚጨርሱት ይህን ጉብኝት፣ እኔ ራሴ እዛ ተገኝቼ አደራድራቸዋለሁ አሉ። አሁን ከባድ ነገር ነው። ፕሬዚደንት ቭላዲሚር ፑቲን ይሄዳሉ ወይስ ይቀራሉ ነው። ይሄ አንዱ ነው። አንተ ላነሳልኝ ጥያቄ ምንድን ነው? የመጀመሪያው ውይይት ድርድር በመነሻነት ሊቀመጥ ይችላል። ራሽያ ይሄ ጦርነት እንዲቆም፣ በሁለቱ ሀገሮች መካከል ጦርነቱን የፈጠሩ ችግሮች እንዲወገዱ
ይሄ መደረግ አለበት ብላ የራሷን ታቀርባለች ማለት በቀጥታ ቭላዲሚር ፑቲን። በሌላ በኩል ደግሞ ዩክሬን የለም እኔ ደግሞ እንደዚህ ነው ብላ የራሷን ጉዳይ ታቀርባለች። ከዛ በኋላ ይህን ጉዳይ አድምተው የሚደራደሩ በኤክስፐርቶች ደረጃ በምኖች ሊያስቀምጡ ይችላሉ። ነገር ግን በዋነኛነት እዛ ላይ አሜሪካ ባደራዳሪነቷ የምታደርገው ጫና ምንድነው? ከዚህ በፊትም እንግዲህ ዶናልድ ትራምፕ ነግረውናል። በዚህ ድርድር ውስጥ ማነው ዩክሬን የክሬሚያ ልሳነ ምድርን ጉዳይ እንደማታነሳ ያስረግጣሉ ማለት ነው። ክሬሚያ ልሳነ ምድር በ2014 የያዘችው ነው ራሽያ ከዩክሬን። ስለዚህ እሱ ኦልሬዲ የራሽያ ነው፣ አሜሪካም እውቅና ትሰጣለች የራሽያ ነው ብላ። ስለዚህ ዩክሬንንም ይህንን ማወቅ አለብሽ የሚል ነው። ይህንን በተመለከተ ቫቲካን በጳጳሱ ቀብር ዕለት በተገናኙ ጊዜ ዘለንስኪ ይህንን ለማድረግ ፈቃደኛ መሆናቸውን ገልጸውልኛል ብለዋል። እንግዲህ እንደገና ደግሞ ራሽያ ኦልሬዲ የያዘቻቸውን 4ቱን ግዛቶች ያለችበት በቁጥጥሯ ስር ያሉ መሬቶችን አንዳንድ ለማስተካከያነት የሚደረጉ የመሬት ልውጦች ከሌሉ በስተቀረ እሱንም ራሽያ የራሷ ነው የምታደርገው። የአሜሪካ ሀሳብ ቤዚካሊ ይህንን የሚለው እሱ ላይ ይመሰረትና ይህንንም ዩክሬን ማወቅ አለባት። ከዛ በኋላ ተኩስ አቁም ይደረጋል። ቀሪዋ ዩክሬን ግን እንድትበለጽግ እንድታድግ አሜሪካ ያው በተለያየ መንገድ ጦሯንም ብዙ ዝርዝሮች አሉት። ለምሳሌ የኔቶ አባል አትሆንም፣ እሱንም ትቀበላለች፣ ገለልተኛ ነው የምትሆነው። ነገር ግን የአውሮፓ ህብረት አባል ትሆናለች። እንደዚህ የሚል አጠቃላይ በዚህ ላይ ነው አሁን ስምምነቱ እንዲታሰር ያለው። እዚህ ውስጥ ደግሞ ዩክሬን የምትስማማበታለ የማትስማማበታለ፣ ራሽያ ደግሞ የምትቀበለዋለ የማትቀበለዋለ። ድርድር ይጀመራል። ኤኒዌይ በቀጥታ ድርድር ይጀመራል በራሽያና በዩክሬን መካከል። ዶናልድ ትራምፕ በመሃል ቁጭ ብለው ለማደራደር ነው ድራማውን ከፍ ያደረጉት። ስለዚህ ነው በጣም የሚያጓጓ። ይህን ዜና ለመስማት ሁላችንም ተወጥረን ነው የምንገኘው። ዓለም ሌላው እንግዲህ ፑቲን የምዕራባውያንን ማዕቀብ ፈርተው ከዘለንስኪ ጋር ይደራደራሉ ማለት ይቻላል ወይ? ኖ ራሽያ ላይ ሌላ ልታመጣ የምትችለው ከባድ ማዕቀብ ብዙ የለም፣ ጉዳቱን የመጨመር ጉዳይ ካልሆነ በስተቀር ከ20 ሺህ በላይ ማዕቀቦች ኦልሬዲ ተጭነውባታል። ነገር ግን አሁን የዶናልድ ትራምፕ መንግስት ይህንን የጦርነት አፈታት ሂደቱ አንዱ ራሽያ አሁን ባልኩህ ማዕቀፎች ውስጥ ስምምነት ውስጥ በገባች ቁጥር ማዕቀቦቹን ለማንሳት ቃል ገብቷል። አየህ፣ እነዚህ ማዕቀቦች ይነሱላታል ራሽያ እና ኢኮኖሚዋ ይፈታል ማለት ነው። ሁለተኛ በሁለቱ ሀገሮች መካከል ያለው ግንኙነት ኖርማላይዝድ ይሆናል። አምባሳደሮቻቸውን ወደ የሀገሮቻቸው የሚልኩበት መንገድ ይፈጠራል። በርካታ የኢኮኖሚ ስምምነቶች በእቅድ ውስጥ አሉ፣ በብዙ ቢሊዮን ዶላሮች የሚቆጠሩ። ስለዚህ ትልቅ የኢኮኖሚ ቦናንዛ፣ ትልቅ የኢኮኖሚ እድል ለራሽያ ይዟል። አየህ፣ ስለዚህ አሁን የሌላ ማዕቀብ ፍራቻ ሳይሆን እነዚህን ማዕቀቡን የማስነሳት አየህ፣ ኢኮኖሚዋን ወደ ነበረበት የተጣለባትን የዲፕሎማሲያዊ ኢኮኖሚያዊ እገዳዎች ማስነሳት፣ በራሽያና በአሜሪካ መካከል ከዚህ በፊት ሆኖ የማያቅ የወዳጅነት ግንኙነት ማጎምራት፣ እነዚህን እድሎች ራሽያ እንድታጣ አትፈልግም። ስለዚህ አሁን ትልቁ ሞቲቭ ይሄ ነው። አሁን ዶናልድ ትራምፕ እኔም እገኛለሁ ማለታቸው ቭላዲሚር ፑቲን እንዳይቀሩ ያደርጋቸዋል ተብሎ ይታመናል። ስለዚህ በተጨባጭ ያ ውይይት እዛ ሁለቱ ዳይሬክትሊ ስለሚወያዩ እዛ ውስጥ በሚወሰን ሁኔታ ተኩስ አቁም ሁሉ ሊደረስበት የሚችል ነው በማለት ነው ፑቲን የሰጡት። ያ ከሆነ ሪሊ የዩክሬን ጦርነትን ለማስቆም ትልቁ እርምጃ ተወሰደ ማለት ይሆናል። ስለዚህ ሐሙስ በጣም የሚያጓጓ በጣም ድራማዊ ቀን ነው። እንግዲህ እስካሁን ፑቲን ምንም አይነት ምላሽ አለመስጠታቸው ምናልባት አይመጡም የሚለውን ሐሳብ ይደግፍ ይሆን እንዴ? ዓለም
ወይ ድራማውን እያጦዙት ይሆናል። ከሁለት አንዱ ነው። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ።